ያገኘነው መረጃ ልጁ ያንተ እንዳልሆነ። ስለምን መረጃ ነው የምታወራው ብሩክ? እንዴ እኔ ኮርታን ከአንተ በላይ ጠንቅቄ አውቃታለሁ አይደለ እንዴ? በቃ እኔ ስለምተማመንባት ይሄ አሁን የምትለው ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። ግን አሁን የሕክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው ነው። ልጁ ቁርጥ ራሴ ነው የሚመስለው። ከፈለክ ፎቶ ሱብሃንአላህ። እናንተ በአሁኑ ሰዓት እኮ ጉደኛ እንጂ ጓደኛ የለም። ምን አይነት እነዚህ ጓደኛ ነው የሚባሉት? አሁን ምንድን ናቸው? እንደዚህ አይነት ነገር እንኳን ቢሆን እንኳን እንደዚህ በካሜራ ነው እንደሚነግሩ ቀስ ብለው አረጋግተው አይነግሩትም እንዴ? ወይስ እነሱ ሌላ የሚሰሩበት ስራ የላቸውም? ሱብሃንአላህ ወላሂ በጣም ከባድ ነው። ልጅ ማለት ለነሱ በእርግጥ ስለ ልጅ ፍቅር ወይ ደግሞ የልጅን ማንነት ለማያውቀው ሰው እንዲህ ቀለል አድርገው የሚናገሩት ነው። ግን ልጅ የሚለው ነገር በጣም ከባድ ነው። ያው ከሩታ በላይ እሱ ባይለፋበትም ቢሆንም ግን እንደዚህ አይባልም። በቃ የሆነ የሚስቴ ብሎ በያዛት ሰው ላይ እንዴት ነው የሚያስቡት ማለት አልገባኝም። ባለፈው እንደዛ በማይቀለር ነገር የእሱ ልጅ ነው እየተባለ ህይወታቸውን በጥብጠውን ነበር። አሁን ደግሞ የሩታ ልጅ አንተ አይደለም በማለት እንግዲህ እነሱ ምን ህግዝ ማለት ምናስ ይሄ ልጁ የእሷና የሩታ አይደለም እንዴ? እነሱ ምን አገባቸው? ቢሰሙ ራሱ መያዝ አይችሉም እንዴ? ባለቤቱ እስከሚደርስበትና ራሷ እሷ እውነቱ እስከምትናገረው ድረስ እንዲሁ ቢሆን እንኳ ራሱ ማለት ነው። ሱብሃንአላህ ምን አይነቶቹ ናቸው? በአላህ ለምንድን ነው ግን አንዳንድ ሰዎች አይናችሁን አትገልጡም እንዴ? በዙሪያችሁ ያለ ሰው በቃ ጥሩ ነው መጥፎ ነው የሚለውን ነገር አንዴ ሁለቴ አትማሩም እንዴ? እንደው ገዳያችሁን ይዛችሁ የምትዞሩት በጣም ትገርማላችሁና ነውር ነው። ቢሆን እንኳን ራሱ እንደዚህ ተደርጎ አይነገርም። ለሱ ትናንት ተወልዶ የልጅ በዛ ላይ ደግሞ የውሸት ከሆነ ወላሂ መከሰስ አለባቸው እነዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። ከክፉ ነገር አላህ ይጠብቃችሁ። ከመጥፎ ሰው፣ ከመጥፎ ጓደኛ፣ ካስመሳይ ሰዎች ለእናንተ ጥሩ መስለው በቃ የሆነ ነገር እየወጉ እናንተን ሰላም ከማይሰጧችሁ ሰዎች አላህ ይጠብቃችሁ። በቃ እንዳትርቋቸው፣ በቃ እንዳትርቋቸውም የሆነ ነገር ጥሩ ይመስላሉ። ልትርቋቸው ስትሉ ጥሩ ይሆናሉ። ልትቀርቧቸው ስትሉ ደግሞ በጣም ክፉ ነገሮች እየተናገሩ ያቆስሏቸዋልና አብርሽ ለምን እንደው አይገባኝም። እንግዲህ አይታችሁታል ከቪዲዮ መግቢያ ላይ በጋር በቃ የሩታ ልጅ አንተ ልጅ አይደለም ገና ትናንት ነው ይችላል በሰላም የተገላገለችው። ልጅ መውለድ ማለት በሞትና በእንትን መካከል ነው። አያችሁ አይደል? እና ትናንት ወልድ ምን አለ አንድ ቀን እንኳን ብታርፍበት። ሱብሃንአላህ ለምንድን ነው አብርሽና ሩታ በህይወታቸው ሰው እንደዚህ እንዲፈነጭባቸው የሚያደርጉት? ወላሂ የአብርሽና የሩታ ህይወት ማንም ሰው እየመጣ እንደፈለገ የሚገባበት የሚወጣበት ነውና ለምንድን ነው ከህይወታቸው የማያወጣቸው እነዚህን ሰዎች እንዴ? ምን ማለት ነው? ያኔ ፕራንክ ነው ሊሉ ነው ነገ ጧት? ይሄን ነገር እውነት በፕራንክ ሊታለፍ ነው ወይስ እውነታቸው ነው የሚያወሩት ነገር? እውነታቸው ቢሆን እንኳን ራሱ እኮ እንደዚህ እኮ አይደለም። የሰው ልጅ መረጋጋት የሚባል ነገር አለ። መረጃ ይዘው መጥተው እንደዛ ይላሉ እንዲያረበው። እውነት ኧረ ምን አይነት ጉርናና እውነት የሰው ልጅ በቃ በዚህ ደረጃ ነው ማሰባያችን ነው። እኔ በጣም ነው የገረመኝ። እና እንግዲህ እውነቱን አላህ ነው የሚያውቀው። አብርሽ ደግሞ አይታችሁታል። እኔ ሩታን በደንብ ነው ማቃት፣ ከእናንተ በላይ ነው ማቃት። ግዴታ ነው ከነሱ በላይ ሊያቃትም ግድ ነው። ሚስቱ የሱ እንጂ የነሱ አይደለችም። እና እኔ እንጃ አላውቅም ወላሂ። እና እነዚህ ሰው ፕራንክ በቃ በማይቀለዱም ፕራንክ እንዲያደርጉ ሊኖሩ ኖር የሚልካቸው። ሱብሃንአላህ አረ የነሱ ሳስጠላ ወላሂ። አሁን ሳስጠላ በጣም በጣም ያስጠላ ማለት የነሱ የማያልቅባቸው ማለት ነውና በዛ ላይ እንደፈለጉ በሰው ህይወት ባለፈው አይታቸዋል። ሄርሜላን ከነሱ አልጋ አንጥቶ ከክላሱ ህጅ ግቢ ብለው እነሱ ከክላስ ቁጭ ብለው ለምንድን ነው ይላቸዋል። ሩታ ስመጣ እዛ አገኘቻት። እሷን ቀጥሯታል። ያለው ሆቴል ቤት ነው። ሄርሜላ አልጋ ላይ ቁጭ ብላ ታሽኮረመዋለች። ከዛ በኋላ ምንድን ነው ሲባሉ አንተን አለ ንጹህነትን ለማወቅ ነው። ማናቸው እነሱ የሱን ንጹህነት የሚያውቁት እንዴ? ሰው ላይ እኮ በራሱ ህይወት እኮ ራሱ ጥፋትም ይሁን መጥፎም ይሁን ደስታም ይሁን መከፋትም ይሁን በቃ በህይወታችሁ እናንተ ናችሁ እያንዳንዱን ነገር ኃላፊነት መውሰድ ያለባችሁ አይደል እንዴ? ማንም ሰው የእናንተን ጥሩ ነው መጥፎ ነው ሌላችሁ ወይ ደግሞ የእናንተን ህይወት እንዲያርጉ እንዲያታርጉ ብሏችሁ ልክ በእናንተ ህይወት እነሱ ሹፌር ሆኖ ነው እንደሚነዷችሁ። እንደዚህ አይነት ሰዎችን አትፍቀዱላቸው ማለት ነውና እንግዲህ ባለፈው የተፈጠረውን ነገር አይታችኋል። አብርሽ እንደዛ አድርገው ተራሱ ተመልሶ እነሱ ጋር እየተላተመ ይኸው ዛሬ ደግሞ ይዘውለት የመጡ ምን ጉር ነው? ትናንት ወልዲያ አንድ ቀን ሱብሃንአላህ እኔ በጣም ነው የገረመኝ። ጭራሽ እነዚህ ልጆች ጤነኛ ናቸው ግን ነው ወይስ ከአብርሽና ከሩታ ውጭ ሌላ የሚሰሩበት ነገር የላቸውም? እንደ ሌላ ስራ የላቸውም?
ወይስ ተስማምተው እንዲህ በሉ ተብለው ነው? ማለት አብርሽ እውነት እንደዛ እሱ ገማ ተስማምቶ አይመስለኝም ሲጀመር። እርግጠኛ ነኝ ሲመስለኝ ባለፈው እንዲዘርገው እንዲፈተኑት እንዲዘርገው ፈትነውታል አይደለ? ለሄርሜላ ያላትን ፍቅር ለህዝብ ያለ ምክንያቱም ህዝቡ ከሄርሜላ ጋር ግንኙነት እንዳለ ስለሆነ የሚያምነው እኛ ደግሞ ከሷ ጋር ያለ ምንም አይነት ግንኙነት እንደሌለ ንጹህነት ልናስረዳ ነው ብለው የለ። ዛሬ ላይ ደግሞ ምን ይላሉ? መልስ ሲጠየቁ አሁን ፕራንክ ነው ብለው እመኑኝ ይህን ነገር ካላሉ ማለት ነው ምንድን ብለው እንደሚመልሱ ታውቃላችሁ? ምክንያቱም ሩታ ከሌሊ ልጁ ያንተ ነው ብለንህ ለሩታ ያለህን ስሜት ለማወቅ ነው ብለው ነው የሚነግሩት። እንዲሁ ጠብቁ ይህን ካላሉ ማለት ነው። እና ለምንድን ነው በማይቀለድ ነገር የምትቀልዱት? እንዲህ ይህ እኮ ትዳር እንደውም የነሱ ትዳር ትንሽ ነገር ነው እኮ በቃ አልቋል እኮ የነሱ ሲወረድ አልቋል። በቃ የሆነ ምንም ነገር የያዘው ነገር የለም። የአብርሽና የሩታ ትዳር አልቆለታል። ጭራሽ ይሄ ተጨመረ ማለት ካላስ ተለያዩ ማለት ነው። እና በጣም ነው የሚገርመው። እውነት በጣም ይገርማል። እርግጠኛ ነኝ አብርሽን ለመፈተን ነው። እኔ እውነት ነው ብዬ በፍጹም አላምንም። ጭራሽ አብርሽን ለሩታ ያለውን ፊዚካሊ ለማወቅ ነው። ግን በእንደዚህ አይነት ነገር አይፈተንም። የሰው ብልግና ነው ወላሂ። እኔ አሁንም ደግሞ ይሄን ፕራንክ ነው ብለውት አብርሽ ከነሱ ጋር ቀጥሎ እንትን ካለ በጣም ነው የሚያሳዝነው። እንደነዚህ አይነት ሰዎች አያስፈልጉም። እናንተ ካለቀሳችሁ ከተከፋችሁ አንጀታችሁ ከተቆረጠ በኋላ ትዳራችሁ እንዲሻክር ከሆናችሁ በኋላ ምን ያደርጋል? እነሱ ይቅርታ ቢሏችሁ ምን ማለት ነው? የራሳቸውን ዩቱብ ለማሳደግ ሲባል የነሱ ህይወት ማበላሸት አለባት። እና ለማንኛውም ተጠንቀቁ የጀማ። በዙሪያችሁ ያለውን ሰው ምን ያክል ለእናንተ ምን ያክል ያዝናል፣ ምን ያክል ይጨነቃል፣ ምን ያክል ቦታ አለው፣ ምን ያክል የእናንተ ደስታ ያስደስተዋል፣ ቸክስ አድርጉ። ቸክ ሳታደርጉ ቸክ አርጋችሁ ደግሞ የማይሆኑ ሰዎችን በአንዴ ፈተና ልታወጧቸው ይገባል። ሁሌም ዛሬም ነገም እንደዛ ካላችኋቸው መቼም አይቀየሩም። እንዲህ አይነት ሰዎች እየባሰባቸው ነው የሚሄደው። ባለፈው እንደዛ ሲሉት የሆነ አቋም ኑሮ ቢሆን አብርሽ ዛሬ እንዲህ አይነት ፈተና አያመጡም። እማኑኝ የሩታ የእሷ ልጅ ነው። ሄርሜላ ራሱ ስታሽቃብጣ ላያችኋትም። ለማንኛውም ሰብስክራይብ አድርጉ ቻናሌ